ሰላም 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 ወዴት ዩቲዩብ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተም ጋር ከኛም ጋር ይሁን እላለሁኝ። እንኳን አደረሳችሁ ለመስቀል በዓል አደረሰን እላለሁ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተም ጋር ከኛም ጋር ይሁን። ለቤቴ አዲስ የሆናችሁት ላይክ ሰብስክራይብ በማድረግ ቤተሰቡኑ እንደዚህ አንዳንዴ በምለቀው ቪዲዮ እንዲደርሳችሁ ማለት ነው። ነባሮቹ ደግሞ ላይክ ሼር በማድረግ አበረታቱኝ እና ዘንድሮ መስቀል በዓል እኔ ጋር ይሄ ይመስል ነበረ። ውጭ ወጥቼ ነበረ ከጓደኞቼ ጋር እና በጣም ደስ የሚልና የሚያምር ቆይታ ነበረ። በዚህ ሁኔታው ነው መስቀል በዓልን ያሳለፍነው። በዱባይ ነበረ ያሳለፍነው ማለት ነው። በጣም ደስ የሚል ቆይታ ነበረ ውድ ቤተሰቦችዬ እና ሁላችሁንም መልካም አመት በዓል ብያለሁ። ጓደኞቼ ውዩና አብረን ተሰብስበን ቁጭ ብለናል። ምሳ ልንበላ በጣም ደስ የሚል ቆይታ ነው። የሚያምር ጊዜ ነበረ። ደስ ብሎን ነው የዋልነው። ቀኑ ብቻ ምን ልበላችሁ፣ ያው ታስሮ እንደተፈታ ጥጃ በሉ ያኔ ወጥተን ስለማናቅ በቃ እንደዚህ ለበዓል አስፈቅደን አጋጣሚ ሰዎቻችንም እሺ ብለው አስፈቅደን ተሰብስበን ወጥተን ነበረ እና በጣም ደስ የሚል ጊዜ ነበረ። የሚያምር ቆይታ ነበረ እና ደግሞ የሄድንበት ቦታው ራሱ በጣም ያምራል። የኢትዮጵያ የአበሻ ምግብ ቤት ነበረ የሄድነው። በጣም ደስ የሚል ቦታ ነበረ። ቦታው ተው ልነግራችሁ አልችልም ውዶችዬ፣ እንዴት እንደሚያምር ማለት ነው። በጣም ደስ የሚል ቆይታ ነበረ። ይኸው እንደምታዩት ነው። ብቻ በጣም ደስ የሚል ጊዜ ነበረ። ቡና አዘዝን። ቡና ምሳ ከበላን በኋላ ነው፣ ግን ቡናው እየጠጣ ነው። እዚህ ጋር ደግሞ ባህላዊ ቡና ማቀራረቢያ ቦታ ነው። በጣም ነው ደስ የሚለው። እንግዲህ እናንተም ካልወጣችሁም ቢሆን ቢያንስ እንደዚህ በቪዲዮ አይታችሁ ተጽናኑላችኋለሁ። ውድ ቤተሰቦቼ መስቀል በዓል ያልወጣችሁ ማለት ነው። እንግዲህ እኔ ወጥቼ በጣም ቆንጆና አሪፍ ቆይታ ነው ያሳለፍኩት ከጓደኞቼ ጋር። እያያችሁ ነው መቼም በጣም ደስ የሚል ጊዜ ነበረ እላችኋለሁ። ቤተሰቦች እንደምትወዱት ደግሞ ቪዲዮ አልጠራጠርም። ቦታውም እንደምታዩት ቆንጂዬ ነበረ። ጊዜው አሪፍ ጊዜ ነበረ እላችኋለሁኝ። እንግዲህ በዚህ ሁኔታ ነበረ ያሳለፍነው መስቀል በዓል ከጓደኞቼ ጋር ወጣ ብለን። ብቻ ምን ልበላችሁ፣ የምር አንዳንዴ ስትወጡ አዲስ አየር፣ አዲስ ቦታ፣ አዲስ ሰው ስትተዋወቁ ማለት ነው በጣም ደስ የሚል ጊዜ ነው የሚኖረን ማለት ነው። ለምን በቃ ሁሌም ቤት ውስጥ ታሽገን ምናምን ስለምንኖር የሆነ አዲስ ነገር ስለማናይ አዲስ ነገር ስለምንሰማ ውጪው ዓለም ምን አይነት እንደሆነ አናቅምና ስንወጣ በቃ ብርቅ ይሆንብናል። እንዲህ ምን ልበላችሁ በጣም አሪፍ ነው የሚሆነው እላችኋለሁ። ቤተሰቦች እያያችሁት ነው እንግዲህ መቼም እንዴት እንደምንሆን ማለት ነው። እኔ እንኳን ቪዲዮ በመቅረጽ ወገቤን ቋጥሬ ወገቤን አስሬ ተነስቼ ያለሁኝ። በቃ ስራዬ ቪዲዮ መቅረጽ ነው የሆነው። መቼም የዩቱብ ነገር ታውቁ የለም። ያው እንግዲህ ጓደኞቼም እንኳን ያልወጣ እንኳን ቢኖር በቪዲዮ እያየ ደስ ይበለው ብዬ ቀረጽ ያለው ማለት ነው። እና በጣም ደስ የሚል ጊዜ ነበረ። ደስ የሚል ሰዓት ነበረ ያሳለፍነው። እንደዚህ ብዙ ጊዜ ቤት የምትቀመጡ እህቶቼ፣ ያው እኔም ያው ዛሬ ስለወጣሁ እንደዛ ልበል እንጂ ብዙ ጊዜ ቤት የምንሆን ልጆች ማለት ነው። ግን አንዳንዴ በድፍረት አስፈቅደን ውጪ እንደዚህ ውጪ ያለውን ዓለም ብናይ፣ ውጪ የሚካሄደውን ሁሉ ብናይ በቃ ያኔ መኖር እንዴት እንደሆነ ይገባናል ማለት ነው። እኛ እኮ ያው መዳም ቤት ታሽገን ስለምንቀመጥ መኖር አይባልም እኮ። እንደው እግዚአብሔር ይስጦ ይሄ ስልክ መጣና ቢያንስ በስልክ ነው የምንጽናናው እንጂ ስልክ ባይኖርማ ማበዳችን ነበረ ዞሮ። ግን እግዚአብሔር ይመስገን። እንግዲህ ውጪ ያለና ቤት ውስጥ ያለው ነገር ስታዩ ስታገናዝቡት በጣም ነው የሚገርማችሁ። ውጪ
ያለው ነገር በጣም ደስ ይላል። አዲስ ነገር አለ፣ አዲስ ቦታ፣ በቃ አዲስ ሰው መተዋወቅ፣ በጣም ብዙ ነገር ምን ልበላችሁ። በዛውም ልክ ሃይምሮ ማደስ ስማ፣ ሃይምሮ ማደስ አለ። ሃይምሮአችን ሲታደስ በጣም ነው ደስ የሚለው። የስራ ፍላጎት ራሱ ይመጣላችኋል። እንደዚህ ከሰው ጋር ተገናኝታችሁ ከሰው ጋር አውርታችሁ ተጫውታችሁ ስትመጡ የስራ ያለ ፍላጎት ራሱ በጣም ነው የሚጨምረው እና በጣም ነው ደስ የሚለው እና በጣም ደስ የሚል ቆይታን ነበረ እላችኋለሁ ቤተሰቦችዬ። በዚህ ሁኔታ ነበረ ያሳለፍነው። እንግዲህ እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያርግልን። መስቀሉ ደግሞ የሰላም የፍቅር ጤና ለአንድነት የብልጽግና ለመተሳሰብ አመት ያርግልን። አመቱ ማለት ነው በጣም ደስ የሚል ጊዜ ደስ የሚል አመት ነው ዘንድሮ። እንግዲህ ሁሉም ነገር በሰላም ተጠናቀዋል። እግዚአብሔር የተመሰገነ ይሁን። ምንም ነገር የለም። እግዚአብሔር ክብር ምስጋና ለሱ ይድረስ። እና ደግሞ እግዚአብሔር ሀገራችን ኢትዮጵያን ሰላም ያርግልን፣ ሰላሟን ያወርድልን። ሀገራችን ለህዝቡ ፍቅር አንድነትን ያድለን፣ በረከት ረድኤትን ያወርድልን። ሀገራችን ለህዝቡ መስማማት መተሳሰብንም ያድልን። በጣም እንግዲህ እግዚአብሔር ብቻ እየተመሰገነ ይሁን። በጣም ደስ ይላል ዘንድሮ። ምንም ነገር የለም። በቃ ሰላም ነው ሁሉም ነገር። እንግዲህ እስካሁን ያለ ሁሉም ነገር ሰላም ነው። ለወደፊትም ሰላም ያርገው እግዚአብሔር አምላክ። ሀገራችን ሁሉ ሰላም ጤናን ያወርድልን። ሁሉም ነገር አሪፍ ነው እግዚአብሔር ይመስገን። የዘንድሮ መስቀል ደግሞ ለከርሞ ሰው ይበለን ማለት ነው። ከርሞ በሀገራችን እንድናከብር ከቤተሰቦቻችን፣ ከወዳጆች፣ ከወዳጅ ከአዝማድ ከጓደኛ ሁሉም እንድናከብር የእግዚአብሔር ሙሉ ፍቃድ ይሁን እላለሁኝ። ዘንድሮ ያልደረሰ ስንቱ አለ፣ ተመስገን ማለት ነው። ለዚህም ያደረሰን ለዚህም ያበቃን አምላክ ክብር ምስጋና ለሱ ይድረስ እላለሁኝ። እና ውዶችዬ በየሀገሩ በየስደት ያላችሁት ሁሉም እህት ወንድሞቼን በያላችሁበት በሙሉ ሰላማችሁ ብዝት ትርፍ ይበልልኝ እላችኋለሁኝ። መልካም በዓል መልካም መስቀል በዓል ብያለሁኝ። እንግዲህ አገር ቤት ሂጄ ኮትፎዬንም ባልበላ ቢያንስ እንደዚህ ቢያንስ ወጥቼ ከጓደኞቼ አክብሬ ያለው በጣም ደስ የሚል ጊዜ ነበረ እላችኋለሁ ቤተሰብ። እና ይሄ ይመስላል ያለፍንበት ነገር።